ሙስሊሞች ታላቁ ረመዳን ከመስጊድ ሳይለዩ ለማሳለፍ አመቱን ሙሉ በጉጉት ይጠብቁታል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስን ጠቅሶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማዕድ ለማጋራት ሲያስተምሩ ጧት በሰላም ጾሙ ከሰዓት እየተቀበረ ነው። ኢና ሊላሂ ሱብሃንአላህ። ዙሁር ሰግደን ቀብረን ገና ድጋም ሌላ ጀናዛ መጥቶብን ጉድጓድ ለመቆፈር እየወጣን ሁሉንም ያስለቀሰው ሸሃዳ አላሁ አክበር አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ዛሬ ረመዳን 9 ነው። ጾምና ቁርአን ለአላህ ባሪያ ነገ በቂያማ ዋስ ይሆናሉ። ረመዳን መንፈስ በትክክል ተጠቅመን ለመውጣት ደግሞ ትልቁና ዋናው ነገር እኔ ከረመዳን ለመጠቀም ከሚጠቅሙት ጉዳዮች ነው ብዬ ከማስበው አንዱ የዚህ ረመዳን ትልቅነት በእኛ ህይወት ውስጥ በትክክል ገብቶ ማለፍ ነው። فمن شرح الله صدره للإسلام فهو على نور من ربه. አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝና ተረዲቻ ኢንሻአላህ ዛሬም ከምትከታተሉት መለከታችሁት አነጋገር የተወደዱ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ቻናሉን ላይክ እያደረጋችሁ ሐሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩት። ዛሬ ረመዳን 9 ነው። ዛሬ ረመዳን 9 ነው። ጾምና ቁርአን ለአላህ ባሪያ ነገ በቂያማ ዋስ ይሆናሉ። አላህ በዚህ በተከበረ ወር የጾምነውንና የቀራነውን ቁርአን ነገው መልቂያማ ላይ ዋስ ከሚሆናቸው ደጋግ ባሮቹ ያድርገን። ሰለላሁ ዐለ ነብይ اللهم صل وسلم على نبينا محمد اللهم امين يا رب العالمين اللهم صل وسلم على سيدنا محمد صلى الله عليه وسلم። ዛሬ ረመዳን 9 ነው። እንግዲህ ቁርአንና እንዲሁም ደግሞ ጾማችን በአግባቡ እየተጠቀምንበት እንደሆነ ተስፋ አደርጋለሁ። አላህ ለሁላችንም ያግራልን፣ በሰላም ጾመን የምንጨርስ አላህ ያድርገን ኢንሻአላህ። ለተማርበት ተስፋ አደርጋለሁ። ቪዲዮአችንን በዚህ ጀምረናል። ወደ ሌላኛው ቪዲዮ አልፈኩላችሁ። ይሄን ቪዲዮ ለሁላችንም ይመለከታል፣ የደውል ማንቂያም ነው ብዬ አስባለሁ። እንመልከት። ይሄን ቪዲዮ የምትመለከተው አንተ ሰላም አለይኩም ወራህመቱላሂ ወበረካቱ። አንተ አሁን ላይ ዙሁር ሰግደህ ቀይሉላ አረፍት ለማድረግ ተኝታ፣ እኛ ግን እንደምታየው ነው። ይኸው ዙሁር ሰግደን ቀብረን ገና ድጋም ሌላ ጀናዛ መጥቶብን ጉድጓድ ለመቆፈር እየወጣን። ወንድሜ ወደ አላህ ተመለስ። ይሄን ነገር ለመናገር የፈለኩት ምንም አይነት ጥቅም ባይኖረውም ነገር ግን ይሄ የማንቂያ ደወል ከሆነ ብዬ ነው። ሰው ጠዋት ጾሙን ጀምሮት ከሰዓት እየተቀበረ ያለበት ወቅት ላይ ደርሰናል። አሁንም በድጋሚ ወደ አላህ ተመለስ፣ ተውበት አድርግ፣ ሳይረፍድብህ ነቃ በል። የአላህ ሰላምና እዝነት ከእናንተ ጋር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላሁማ አሚን ያ ረብል ዓለሚን። ኢንሻአላህ እንደተጠቀምንበት ተስፋ አድርጋለሁ። ሰው አሁን ላይ ማለት ነው ጧት እየጾመ ከሰዓት እየተቀበረ ያለበት ሁኔታ ነው። ይሄ ወንድማችን እንግዲህ ለሁላችን የሚሆን መልእክት አስተላልፎልናል። ኢንሻአላህ ሁላችንም ወደ አላህ ልንመለስ ይገባል። በተለይ ይሄ ረመዳን ልንጠቀምበት ይገባል ብዬ አምናለሁ። ምክንያቱም ይሄ ረመዳን የጀመሩት ብዙ እህት ወንድሞቻችን አባት እናቶችን እያጣን እንገኛለን። ጧት እየጾሙ እንግዲህ ከሰዓት እየሞቱ ያለበት ሁኔታ ስለሆነ አላህ ደግሞ ይሄ ጸጋ ለኛ ስለወፈቀን እንጠቀምበት የሚል መልእክትም ለማስተላለፍ ነው። ከዚሁ ጋር ተያይዞ ለሞቱት ደግሞ እህት ወንድሞቻችን አላህ ይዘንላቸው፣ አላህ ማረፊያቸውን ጀነተል ፊርደውስ ያርግላቸው ለማለት ወዳለሁ ኢንሻአላህ። ሁሉንም ያስለቀሰው ሸሃዳ አላሁ አክበር ሱብሃንአላህ፣ ልብ የሚነካ መልእክትም ተላልፎበታል። አንዲት እህታችን እንግዲህ ምርኩዝ 33 ላይ ሸሃዳ ይዛለች። አላሁ አክበር፣ በጋራ እንመልከት። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ረቢ መሌ ሐቃን ከንገበረሙ አካ ሂንጅሬ ረጋን ባሃ ነቢዩ ሙሐመድ ኤርገማ ረቢ ተኡሳኒ ረጋን ባሃ ነቢ ዒሳኒስ ኤርገማ ረቢ ተኡሳኒ ረጋን ባሃ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ። ከዚህ በኋላ ያስተላለፈው መልእክት ኡስታዝ በጣም ልብ ይነካል። በጋራ እንመልከት። አላሁ አክበር አላሁ አክበር። በጣም ከሚገርሙኝ ነገሮች እኛ ሙስሊም ነን ዲን ውስጥ አለን ከምንል በላይ እኔ ያለፈው ጁምዓ መስጂድ ጁምዓ ሰግጄ ዞር ስል አንድ ሰው መጣ። ብዙ ጊዜ ስመኝ ነበር አለ።
ረመዳን በመጣ ቁጥር ስሜቴ ይለዋወጣል አለ። በየጊዜው ግን ሚስጥሩ አይገባኝም፣ እኔ ሙስሊም ጓደኛ ምንም የለኝም አለ። የተለያየ ሰዎች ጋር ሲሄድ የተለያየ ነገሮኝ ብዙ ነገር እንዳደርግ አድርጎኛል አለ። መጨረሻ አንድ ሰው ጋር ሄጄ ይሄ እናንተ ጾም በመጣ ቁጥር ውስጤ ይረበሻል፣ የሆነን አዲስ ስሜት ነው የሚሰማኝ ስለው መከረኝ። እስቲ ብሎ የሆነ መጽሐፍ ሰጠኝ፣ አነበብኩኝ። ዘንድሮ ረመዳን እስኪደርስ ድረስ እውነት አልመሰለኝም፣ ግን ረመዳንን ጠበቀ። ግን አላህ ማድርሶት እንባውን እንጂ ያወረደ ሻሃዳ አለ። ሌላ ቦታ ያለች ነፍስ እንኳን ተለውጣ ስትመጣ እኛ ውስጥ ያለን ሰዎች እንደው ስሜታችን ምንድን ነው የሚለው ነገር በጣም ጥያቄ ይሆንብኛል። ሱብሃንአላህ ወሳኝ መልእክትም አስተላልፏል። እኛ በውስጥ ያለነው እስልምና ውስጥ ያለን ሰዎች ምን አይነት ስሜት ነው የሚሰማን? ሌሎች ያ አይነት ስሜት እየተሰማቸው፣ ስለዚህ ሁላችንም ራሳችን ልንፈትሽ ይገባል። አላሁ አክበር ማሻአላህ፣ እጅግ የሚያስደስት ነገር ነው። እንግዲህ በረመዳን በተለይ ብዙ እህት ወንድሞች ሻሃዳ እየያዙ ይገኛሉ። ይህ የሚያስደስት ነገር ነው እና ምርኩዝ 33 ላይ ሻሃዳ ኡስታዝ አስይዟታል። እጅግ ያስደስታል። ወደ ሌላኛው ቪዲዮ አለፍ። ዶክተር አብይ አህመድ ስለ ረመዳንና ስለ ሙስሊሞች ምን ይላል? የረመዳን ወር ስጋዊ ፍላጎትን በመንፈሳዊ ጽናት መርታትንና ራስን ማስገዛትን የመማሪያ ወር ነው። ሰው ከምድራዊነቱ ባሻገር ያለውን ሰማያዊ ዓለም በጥቂቱ የሚቀምስበትም ወቅት ነው ይባላል። ብዙዎች ረመዳን ሲገባ በከፍተኛ ደረጃ ደስታ ይሰማቸዋል። በአንጻሩ ሲወጣ ግን ያዝናሉ። ከአንዳች ከፍታ የወረዱ መስሎ ይሰማቸዋል። ሙስሊሞች ታላቁን ረመዳን ከመስጊድ ሳይለዩ ለማሳለፍ ዓመቱን ሙሉ በጉጉት ይጠብቁታል። አቅም በፈቀደ መጠን ማዕዳችንን እናጋራ፣ ችግረኛ ወገኖቻችንን በእውቀት በገንዘብና በቁስ እንደግፍ፣ አንድነትን የማጠናከር ተግባሮቻችንን ወደ ተቀሩት 11 ወራትም እናዝልቃቸው። ለአንድ ወይም ለሁለት ዓመት ብቻ ሳይሆን በዕድሜ ዘመናችን ሁሉ የሚከወን የጽድቅ መንገድ እናድርጋቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ማዕድ ስለማጋራት ሲያስተምሩ ቡኻሪና ሙስሊም በዘገቡት ሐዲስ ለሁለት ሰዎች የተዘጋጀ ምግብ ለሶስት ሰዎች ይበቃል፣ ለሶስት ሰዎች የተዘጋጀ ምግብ ደግሞ እንዲሁ ለአራት ሰዎች ይበቃል ብለዋል። ይህን የነቢዩን አስተምሮ ብንተገብር በምግብ እጥረት አንድም ሰው ወደ ጎዳና እንደማይወጣ ምንም ጥርጥር የለውም። ያጀማ የዶክተር አብይ ቪዲዮን እንዲሁም ደግሞ መልእክቶችን ሰምተናል። የነቢያችንን ሰለላሁ ዐለይሂ ወሰለም ሐዲስን ጠቅሶ እንግዲህ ያስተላለፈው መልእክት አለ። ሰደቃ እናውጣ፣ ማዕዳችንን እናጋራ፣ ለተቸገሩት እናብላ የሚል መልእክትም እንግዲህ አስተላልፈዋል። እጅግ የሚያስደስት ነገር ነው። ኡስታዝ በሉት እኮ በጣም ሰውየው ሁሉም ቦታ ይገባል እና ለማንኛውም የሚገርም መልእክት እና ለብዙዎቻችን ይሆናል ይሄ መልእክት ኢንሻአላህ እንጠቀምበት ለማለት እወዳለሁ። ምክንያቱም እንግዲህ ሰደቃ በረመዳን በጣም ተወዳጅ ነው። ምስኪኖች እኛ ጠግበን እየበላን ከጎረቤቶቻችን ደግሞ ካልበሉ ከተቸገሩ ከተራቡ ያ ጥሩ ስላልሆነ ያለንን እንግዲህ እናካፍል የሚል መልእክት አስተላልፏል። በሰማነው እንጠቀም ያድርገን ኢንሻአላህ። ወደ ሌላኛው ቪዲዮ አለፍኩላችሁ። እጅግ ወሳኝ መልእክት ነው። ቢስሚላሂ ረህማን ረሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በረመዳን አየር በረመዳን ጀው ውስጥ ነው የምንገኘው። የረመዳን መንፈስ በትክክል ተጠቅመን ለመውጣት ደግሞ ትልቁና ዋናው ነገር እኔ ከረመዳን ለመጠቀም ከሚጠቅሙት ጉዳዮች ነው ብዬ ከማስበው አንዱ የዚህ የረመዳን ትልቅነት በእኛ ህይወት ውስጥ በትክክል ገብቶ ማለፍ ነው። ብዙዎቻችን ዋጋ ለሰጠናቸው ነገር ብዙ ዋጋ እንከፍልባቸዋል፣ ብዙ ነገራችንን እንሰጥባቸዋል። ውጣ ውረድ ውስጥ እንገባለን፣ አላህ ጋር እንጣላለን፣ የማይገባቸው ተግባራቶች ሁሉ እንፈጽማለን። ምናልባት ያ ነገር ህይወታችን እንኳን የሚያስከፍለን ቢሆን ሙኻጠራ ውስጥ ገብተን ለመለወጥ ለመቀየር ጥቅማችን ብለን የምናስበው በህይወታችን ላይ ደስታ ያመጣልናል፣ ስኬትን ያጎናጽፈናል ብለን የምናስበውን ነገር ብዙ ርቀን እንሄዳለን። ረመዳን በትክክል ይሄ ቢገባን እናታችን አይሻ እንደገለጹት ለው ያዕለሙ ናስ ማ ፊ ረመዳን ለተመነው ሸህር ኩሉሁ ረመዳን ይላሉ። ሰዎች የረመዳን ትልቅነት ቢገባቸው ዓመቱ ሁሉ ረመዳን ሊሆንላቸው ይመኙ ነበር ይላሉ። ረመዳን በትክክል ገብቶናል፣ ተረድተነዋል። ለዚህ ነው ብዙ ረመዳኖች በህይወታችን ውስጥ አልፈዋል። እንደ እድሜያችን ልዩነት 10፣ 20፣ 30፣ 40 ዓመታት የጾምን ሰዎች አሉ። ግን በእነዚህ የጾምናቸው 20፣ 30 ዓመታቶች ውስጥ ምን አይነት ማንነት ተገነባ? ምን አይነት ለውጥ መጣ?
ረመዳን ጀዘሪ የሆነ ነው፣ በጣም የሚታይ ግልጽ የሆነ ለውጥን በህይወት ውስጥ ስለሚያመጣና ስለሚያደርስ። ግን ያ ገብቶን ነው ያ ገብቶን መጾም አለብን ብለን ስናስብ ጅምሩ ሊሆን የሚገባው ረመዳን ውስጥ አላህ ጋር እርቅ መፈጸም ነው። ብዙ ሰዎች ይሄ ረመዳን በህይወታቸው ውስጥ ኖሮላቸው አላህ ጋር ተገናኝተው ተውበት አድርገው በረመዳን ተውበት እናደርጋለን ብለው ራሳቸውን አዘጋጅተውታል። ግን አጀል እኛን የሚጠብቅ ስላልሆነ ሞት እኛን በምንፈልገው መልኩ የሚመጣ ስላልሆነ ቀድሞ የተመኙትን ሳያሳኩት አልፈዋል። እኛስ በህይወታችን ውስጥ ምናደርግ ነው? ለዚህ ነው ታላቁ ዓሊም ኢብኑ አልጀውዚ አሁንም ሌላ የሚያምር ረመዳንን ከገለጹበት አባባላቸው ሲገልጹ ይላሉ ቂለ ለአህሊ القبور ለተመነው የውመን ፊ ረመዳን ይላሉ። የቀብር ሰዎች ተመኙ ተብለው ቢጠየቁ በዱንያ ላይ ያለች የረመዳን አንድ ቀንን ይመኛሉ። የረመዳን አንድ ቀን በህይወታቸው ውስጥ ብታድግላቸውና ብትጨመርላቸው ሁሉም የህይወታቸው መቀየሪያ መለወጫ የማንነት መቀየሪያ አላህ ጋር አዲስ ምዕራፍ የሚፈጠርበት ነው። ከዓለም የኩም ቢል አምስ ትናንት ምንም ነገር እንዳልነበረ ሆኖ ሊወጡ የሚችሉበት ማንነት ውስጥ ስለሚያልፉ፣ ስለዚህ ይሄ ዋጋ ገብቶን ይሄ ትልቅነት ተረድቶን በትክክል ረመዳንን መጠቀም ከቻለው ህይወታችን አዲስ ምዕራፍ ውስጥ እንገባለን። ሩቁ ከአላህ ጋር ሰፊ ነው የሚሆነው። ለዚህ ነው የቀናቶች ትልቅነት ማሳያና መገለጫ ሆኖ ኸይሩ ሚን አልፍ ሸህር ያለውን በውስጡ የያዘ ቀን ቁርአን የወረደበት ጊዜ በእነዚህ አይነት ትልቅ እድሎች በህይወት ፍርሳዎች ውስጥ አላህ ጋር ምንድነው እየሰራን የምንገኘው የሚለውን ነገር ማሰብ ይፈልጋል። ለዚህ ምንድነው ትልቁና ወሳኙ ይሄን ስራ ልንፈጽም የምንችለው የሚያደርገን የዝግጅታችን ውጤት ነው። ምን ያክል ተዘጋጀንበት፣ ምን ያክል የዚህ ረመዳን በእኛ ህይወት ውስጥ ትልቅ እንደሆነ አወቅነው እና ተረዳነው የሚለው ነገር ወሳኝ ነው። ወንድም እህቶች ሐቂቃ ረመዳን በእኛ ህይወት ውስጥ ትልቅ መሆኑን ገብቶናል። ይሄ ዩኒቨርስ የሚለወጥበት የነገራቶች ሁሉ ከፍታ ማሳያ የህይወታችን ክብር መገለጫ ቁርአን የወረደበት ለይለቱል ቀድርን በውስጡ የያዘው ያ የሚያምሩ ሌሊቶች የሚያልፉበት ጀነት የምትከፈትበት ጀሃነም የሚዘጋበት ጀነት አላህን የምትለምንበት ከዚህ ወር ጧሚዎች ለኔ ድርሻ አድርግልኝ ብላ አላህን የምትጠይቅበት የምትለምንበት ጊዜ ያለው ወር መሆኑ ገብቶናል፣ ተረድቶናል። እያንዳንዷ ምን ሰራት ስራ በዛ ላይ እኛ ይሄንን ትንሽ ሰርተን ብዙ የምናተርፍበት ጥቂት አውጥተን ህይወታችንን የምንለውጥበትና አላህ ጋር ግንኙነታችንን የምናድስበት ትልቅ ወር አሁንም አልገባን። ስላልገባን ነው ዝም ብለን በቀላል ነገር የረሃብ ወር መስሎን ተርበን ዝም ብለን የሰደቃ ወር መስሎን መሰደቅና ወይም መስጠት ብቻ ሆኖ አይደለም። ከዛም ባለፈ ውስጥ ልናየውና ልንመለከተው ይገባል። አዎ ረመዳን መልፋት አለ። በሶላቱ፣ በኢባዳው፣ በቁርአኑ፣ በዘካው፣ በሚደረጉት መልካም ስራዎች ሁሉ እዛ ብቻ አይደለም። ረመዳን በመስጊድ ግድግዳዎች ውስጥ በሚህራቦች ውስጥ በሚደረጉ ለቅሶች ብቻ አይደለም። በሁቁቁል አይታም እንጠይቀው፣ በየቲሞች ጋር እንፈልገው። ረመዳንን ቢረል ዋሊደይን ላይ በወላጆቻችን ሐቅ ላይ እንጠብቀው። ረመዳንን በዝምድና መቀጠል ላይ እንጠብቀው። ረመዳንን በደካሞችና በአራሚሎች ጋር እንፈልገው። እነሱ ጋር ፈልገን እናገኘዋለን፣ ውጤትም እንይዝበታለን። እችን የተዘጉብንን እችን ያልገባንን ጉዳዮች ለመክፈት እድል ይሆኑናል ብዬ አስባለሁና አላህ ከሚጠቀሙት ያደርገን። የቀኑ ትልቅነት ገብቶን የረመዳን የወሩን ክብር አውቀን በህይወታቸው እስከሚጠቀሙት ያደርገን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያጀማ ኢንሻአላህ የረመዳን ትልቅነት የሚል እንግዲህ ኡስታዝ አቡበክር አህመድ ያስተላለፈው መልእክት ሁላችንም ሰምተናል ብዬ አስባለሁ። የረመዳን እንግዲህ ትልቅነት ገብቶናል ወይ የሚለው ጥያቄ ምልክት አድርጎ እንግዲህ ያነሳቸው ነጥቦች አሉ። ኢንሻአላህ በሰማነው የምንጠቀም ያድርገን። ዛሬ ቪዲዮአችን ይህ መስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ እያደረጋችሁ ተደራሽ አድርጉት። መልካም